አባት የገደሉት አቶ ላይኩን ናቸው። ይህን ነገር በፍጹም ማመን አልችልም። ለእኔም ኤሚ ስትነግረኝ ማመን አቅቶኝ ነበር አባዬ። ያም ሆነ ሁሉ ነገር ነበር የጠፋብኝ። ይሄ ነገር ውሸት ነው ኑሐሚን። እኔም ውሸት ቢሆን ደስ ይለኝ ነበር አባዬ። እና ለዛ ነበረ ራሱ ክፍል ውስጥ ዘግቶ ነበር። አቶ ላይኩን ለብቻቸው በጣም ብዙ ተሰቃይተዋል። አሁንም ለኢምሳል ፈገግ ይላሉ እንጂ ከባድ የህሊና ቅጣት ላይ ናቸው። ምን አለ ያንተን መከራ ሁሉ ለኔ ባደረገው። አባዬ ምን እየሆንክ ነው? አባዬ እባክህ ለመረጋጋት ሞክር። እንዴ ምን ሆነሻል? እንደዚህ አይነት ከባድ ነገር ነግረሽኝ እንዴት ነው መረጋጋት የምችለው? ነው እባክህ፣ ምናልባት ይሄን ሚስጥር ካንተ የደበቁት ምክንያት ሊኖራቸው ይችላል። ስለዚህ ምን እንደነገርኩ እንዳትነግራቸው። ስለተኛው ሚስጥር ነው የምታወሪው? አባዬ ነፍሰ ገዳይ ነው ስላልሽው ነው? ቪዲዮውን ከልጁ ተደብቄ ራሴ አይቼዋለሁ ነው። በፈጠረሽ አምራን ነው እናትና አባት ጫካ ወስደው ሲቀብሩት የነበረ ቪዲዮ ነው። ምነው አምላክ የሆነስ ፈተንከኝ። በእርግጥ ያን ቪዲዮ ከልጁ የተቀበልኩት እናትን በቪዲዮ አስፈራርቼ ገንዘብ ለመቀበል ነው። ሻረበኔ ግን ገንዘብ አልተቀበልኩም። ቪዲዮንም ለፖሊሶቹ አልሰጠሁኝም። ምክንያቱም አሁን ላይ እኔ መቀየር የምፈልግ ልጅ ነኝ። ስለተቀየርኩ ነው። ፖሊሶቹ ያገኙት ሬሳ የዳግም አባት እንዳልሆነ ተረጋግጧል። እሱ መጣራት የሚገባው ሌላ ታሪክ አለ። መጣራት የሚገባው ታሪክ አይገርምም? እኔም ይሄ ነገር ሲከነክነኝ ነው የከረመው። የለም ያ ሬሳ የዳግም አባት ነው። ገደል አይደለም። እሺ ጋሼ እኮ አስባርዳለኝ። የዳግምን አባት ነፍስ ያጠፋው አባቴ እንደሆነ አላውቅም እያልሽ ነው ማለት? እንዴት? ኤም ራሷን ስታ ተገኘች። ናሆም የሰማውን ማመን አቃተው። አባትና እናትህ የዳግምን አባት ከጫካው ቀብረውታል፣ እኔ ቪዲዮውን አይቼዋለሁ ብላ አምራን የምትባለዋ ሰይጣን ነገረችው። እሱም የእኔ አባት ገዳይ አይደለም ብሎ አንገቷን ሲጥ አደረጋት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 78 ተለቀቀ። ወደ ክፍል 70 እንግዲህ ስናመራ ሁሉንም ነገር ናሆሚ የኤም ስልክ በመደወል ሜሴጅ የላከውን ማመን አቅቶታል። እንዴት ነው እንደዚህ ብሎ የላከው እያለው እኛም ጠርጥረን ነበር። የላከው እንግዲህ አባትሽ የገደለው ለናሆም እንዳልናገር የሚል ነው ብለን ነበር። እሱም ግን ይሄ ነው የደረሰኝ በማለት በጣም በድንጋጤ ነበር እንትን ያለው። አንተ ወንድም ይሄንን እንዴት አታውቅም? አምራንና ኤርሚያስ እየጠነሰሱት ነገር ነው በፍጹም እያለች ነበር ወንድሟን ልታረጋጋ። እሷም በድንጋጤ ስለነበረ በቃ መናገርም ንገሪኝ እውነቱንና ያን እውነቱን ካወቅኩኝ በፍጹም በጣም ነው የምጠላሽ እያላት ነበር። ይህንን ስትሰማ በቃ ይህን ነገር እሱ ካወቀው በጣም ነገሮቹ ተበላሸ በማለት እራሷን ነው በቃ ወደ መሳት የወደቀችው ማለት ነው። እናም እንግዲህ በዚህ የተነሳ ተነስቶ ናሆምም ወደ አምራን ጋ ነው ያመራው ማለት ነው። መጀመሪያ ኑሐሚንን ሲያገኛት ይሄ ነገር አንቺም ታውቂያለሽ፣ ይሄን ነገር አባቴ ይሄን እንዴት ነው ይሄንን እንዴት የምትለው? አምራንና ኤርሚያስ የሚያረጉት ተንኮል ጠፍተው ነው ብትለውም በፍጹም ይሄንን እንዴት እያለ በጣም እየተጨነቀ ነው። ቀጥታ ግን ወደ አምራን ጋ ሲሄድ አምራን ጋ ግን እየጠበቀችው ያቺ ኛዋ ሴትና አምራን ነበሩ። በገንዘብ ተጣልተው ገንዘቤን ስጭኝ እየሰራሁበትን ግን ወንዶችን እንደዚህ መበቀል እንዳውም ያንሳቸዋል መበቀላቸዋለሁ እያለች ነበርና እሺ እየሰራሁበትን ገንዘቤን ስጭኝ ስትላት እንዴ ስራ እንደሰራ ሰው ገንዘብ ታያለች መጀመሪያ የሰጠውሽ ይበቃሻል ስትላት እውነት ነው ይሄን ነው የምትይው በማለት እንግዲህ በገንዘብ ተጣላና ናሆም በመጣም ጊዜ የኔ ልጅ አንተን ይቅርታ ይቺ ሴት የውሸት እንትን ነው የሰራችብህ ብላ ግልጹን ትነግረዋለች። ምክንያቱም ብዙም አልደነቀውም። ይሄንን ደግሞ ቀድማ ያወቀችው ብልኋና ጎበዟ ሴት ማለት ነው ሂዳ ለማረጋገጥ ችላለች ኑሐሚን ማለት ነው እና ነግረዋለች።
የፀጉሯ ፋሽን ከላይ ከታች ደግሞ የለበሰችው እያለች ነበረ ስታያት የነበረችው ኤዲቲንግ ፎቶ እንደነበረ እና ለሱ ስለነገረው አሁን ግን የሚያሳስበው ነገር ያልሰማው ነገር በጣም በጭንቀት የሚገኘው አባቴ እንዴት የዳግምን አባት ገሏል የሚለው ነገር በጣም ጥያቄ ሆኖበታል። እናም በዚህ የተነሳ አምራንን አፋጦ ይዛታል። ምንድነው ያደረግችው ነገር ምንድነው ያለ ሁሉንም በሚጠይቃት ጊዜ እውነትን ይሄንን በዚህ መንገድ እንድታቅ አልፈለኩም የተባለው እውነት ነው ይሄንንስ እንዴት እያለ ነበረ። የእናንተ ተንኮል ቢልም አዎ ቪዲዮውን እኔ ባይኔ አይቼዋለሁ ብላ ልትነግረው ችላለች ማለት ነው። ይህንን ስትለው እሱም አንገቷን ዘሎ ነበር እያነቃት ማለት ነው። በቃ እኔ ምን ላድርገ ይሄ ነው በቃ እኔ ደግሞ ይሄንን አታየኝም እንዴ? እኔ እኮ ለመቀየር መጀመሪያ ግን የውሸት ታሪክ የሚሆን የእውነት የሷ የውሸትም ሊሆን ይችላል። እኔ አሁን ለመቀየር እያሰብኩ ነው። ነገር ግን ስለ እኔ መጥፎነት እንጂ ስለ እኔ ምንነት አታቁም። አባቴ በጣም ጠጭና ሰካራም ነው። ከጎንም ሌላ ሴት አምጥቶ ከጎኗ ከእናቴ ላይ ሌላ ሴት ያመጣባት ነበር አለች። እናም በዚህ የተነሳ እናቴ ላይ የሚያደርጉት ወንዶች በዛ የተነሳ ነው ክፋቴ የጨመረው ወንዶችንም መበቀል ያስኩት ብላ ለሱ ትነግረዋለች። እና የእናትሽን እንደዚህ ያደረጉ ጊዜ ነው የእኛን ህይወት የወንዶች እንደዚህ የምታደርጊ ቢላትም በቃ እውነቱን ካወቀው ቀስ ብለ እናቴ ላይ በጣም የሚያሳዝን ታሪክ ነው። እንግዲህ የአምራን ማስመሰሏም ይሁን ውሸቷም እውነቷም አይታወቅም። ግን እዚህ ላይ የሚያሳምን ይመስላል። አባቴ ከእናቴ ላይ ሰክሮ መጥቶ ሽንቱን ይሸናባት ነበር አለች። በጣም ያሳዝናል። ይህንንም ስነግረው ብዙም ባይዋጥለት እሺ ብሎ በጣም ይሄን እንኳን ልትረዳኝ እየነገርኩ አትችልም ትለዋለች። እሱም በቃ እንዳምንሽ አንቺን ግን ብዙም እዚህ ላይ ፎርስ አድርጓልና እንዳምንሽ ፈልገሽ ነው እንደ ቢላትም ይሄንን ብታምነኝም አሁን ለመቀየር እያልኩኝ ነው ትላለች። ነገር ግን ተንኮሏን እኮ እየተቀየረ አይደለም። አሁንም አንድ ካርድ ይቀረኛል እንደምመዘው ቧንብ እያለች ትገኛለች አምራን አስመሳይዋ። እሱም ይሄን ሲሰማ በጣምም ይደነግጣል። ብዙም ግን ውሸቷንም ነው ብሎም ያምናል ማለት ነው። ምክንያቱም የዚችን የሴት ሌላ ሴት ናት ብላ እንግዲህ ኤዲቲንግ አድርጋ ፎቶ አምጥታ ነበር እና በዚህ የተነሳ ነው በማለት ሁሉንም ነገር ተነግረዋለች ማለት ነው። እና ባይዋጥለትም ይሄንን ስትለው ኦኬ በማለትም ይህን ነገር የአባቱን ነገር አዎ ቪዲዮ ነበር። በእርግጥ ለዚህ ሁሉ መነሻዋ እናትህ ናት ስትለው እናቴን በአንቺ ስም አትጥሪ በማለት አንገቷን ሲጥ ያረጋታል። እባክህ ልቀቀይ ብላ አሁንም ደግሞ እኔ እኮ ምንም ነገር እኔ ለፖሊስም ለማንም አልተናገርኩም። ይሄንን ደግሞ ኤርሚያስስ እያላን ነበር። ኤርሚያስ በእርግጥ ከሷ እንጂ ወሬውን ቪዲዮ የለውም። ኤርሚያስም ብሎ ወሬውን ነው እንጂ ስለተወራ የለም እንደዚህ ፖሊስ ላይ አይደርስም በማለት በእርግጥ እናትህም በዛ በቪዲዮ ገንዘብ እንድትሰጠኝ ሳስፈራራትና ሳስጨንቃት ነበር ብላ እውነቱን ትነግረዋለች። የዚህ ጊዜ እናቴን እንደዚህ ታደርጊ ነበር ብሎ ደግሞም እንቅ ያረጋታል። በመጨረሻም አሁንም መለስ ሲልና ኤርሚያስስ ሲል ኤርሚያስ ይህን ነገር ደግሞ በእኛ ውስጥ እንዲቀር እናደርጋለን ማድረግ እንችላለን እያለ አትናገሪኝ ከዛሬ ቀጥለሽ እንዳትከተይም እንዳትመጭም ብሎ እሱም ይናደዳል ማለት ነው። እሷ ግን አምራን ያልተኛለህም አሁን ደግሞ አንድ ቀይ ካርድ አለ በማለት በእጇ የያዘችው ቪዲዮም አለ ማለት ነው። እንግዲህ ይህንን ብላ ያን ነገር ምክንያቱም ልትናገር አችልም። አቶ ለይኩን እንደዛ አድርጎ አስፈራርቷታል አስሮ ይህን ነገር ነበርና አሁን የቀረው ከቤቱ ሰው ያልሰማው እሱ ነበርና አሁን ላይ ሊሰማ ችሏል ማለት ነው። እናም እንግዲህ ኑሃሚን በጭንቀት ትገኛለች። ወደ አያቷ ጋር በመሄድ በጣም ትጨነቃለች። ምን ሆነች ነው ስትላትም እናኔ በጣም ተጨንቅ ያለው አያቴ ስትላትም ምንድነው ስትላት በቃ እየደበቅኩት ነገር አለ የቤቱ ሰው ሁሉ አውቆ ናሆም ያላወቀው ነገር አለ። ምንድነው ታዲያ ባልና ሚስቱ ናቸው መደባበቅ ትላት ማወቅ ስላልነበረበት በቃ አንዴ ተፈጥሯል ስህተት። ስለዚህ አሁን ላለፈው ነገር ምንም ማለት አይደል እያለች አንቺ እኮ መፍትሄን እንድትይ ነው ስትላት በቃ ለተፈጠረው ነገር እያለኝ ነበር። ነገር ግን አሁንም ኑሃሚ
አሁንም ደስተኛ ነሽ ግን እንዴት ነሽ? ይሄ ፊትሽ ናፈቀኝ እያሉ ነበር አቶ ተሰማ ማለት ነው አባቷ። እንግዲህ አቶ ተሰማ በጣም ደስተኛ ሆነው ስራ ምን ልገዝሽ እያለ ነበረ ወይዘሮ ገኒ ማለት ነው። ኑሃሜ ግን በጣም የተባረከች ልጅ ናት ማለት ነው። ምክንያቱም እንደዛ እያሰቃየቻት እንኳን ለአያቷ እናቴ ናት እኮ በጣም እናት የሆነች ናት፣ እንጀራ እናቴ እንኳን ብላ ጠርታይ አታቅም፣ እናቴ ነው የምትለው ብላ ነግራታለይና አሁን ላይ አንድ ቀን እንኳን መልካም ነገር ሳልሰራላት እንደዛ ብላ እኮ አለችኝ እያለኝ ለአቶ ተሰማ ትነግረዋለች። አቶ ተሰማም እንዴ በቃ የሰው ልጅ እኮ በፊት ማንነቱ አይራመድም አሁን ባለበት ነው። ስለዚህ ብትልም ኑሃሜም እናቷ ነሽ፣ አሁን ደግሞ በጣም ምርጥና ጥሩ እናት ነሽ እያለ ይነግራታል ማለት ነው። እናም በዚህ የተነሳ ይህንን እያላት አያቷም እንግዲህ ሁሉንም ነገር ስትነግራት ስለ አንቺ እንጀራ እናት እንኳን ማለት አልችልም እናት ነው፣ ምክንያቱም ኑሃሜ ሁልጊዜ እየነገረች ነው ስለ አንቺ መልካምነት ትላታለች። አይ ይህ መልካምነቴን እንኳን እያለኝ እንዴ ምን ነው ከዚህ የበለጠ እያለኝ እንግዲህ አያቷም የኑሃሜ አያት ማለት ነው ይህንን ስትላት በስራዋ አንዳንድም ታፍራለች ማለት ነው። ወይዘሮ ገኒ ማለት ነው አንዳንድ ምን ነው መልካሙኝ ኑሮ እያለች ማለት ነው። እናም እንግዲህ ይሄንን ኑሃሜ እንግዲህ ለአቶ ተሰማ ትነግረዋለች ለአባቱ። አባዬ የተደበቀ ነገር ነው ምንድነው ንገሪ ልጄ ብሎ አባዬ ምንም ነገር የሚስጥር እንዳይወጣ በእርግጥ ያልሰማው የለም ናሆም ነበር የቤቱ ሰው እሱም ሰምቶታል ስትል ምንድነው ስትል በእጃቸው ጠፍቷል የዳጊ አባት ብሎ ስትነግረው በፍጹም ይሄ ሊሆን አይችልም፣ በፍጹም ጓደኛ ይሄን አያደርግምስ ብሎ ይነግራታል ለኑሃሜን። ኑሃሜንም በቃ አቶ ላይ ተሰማ ራሱ በጣም ጓደኛዬ ነኝ ያንተን ለኔ ያርገው እያለ በጣም ይጨነቃል ለጓደኛው ማለት ነው። ይሄ ነገር ተፈጥሮበት ነው ይህን ያክል ዘመናት በር ዘግቶ ሲኖር የነበረው እያለ አቶ ለይኩን ተሰማም በጣም ልብ በተሰበረ ያዝናል ማለት ነው። ይህንን የሰማ ጊዜ በቃ ምን ላድርግ ነበር ሲያለ የነበረው። እናም እንግዲህ አቶ ተሰማ ይህንን ብሎ ሳለ እንግዲህ አይዞ አባቴ ምንም በቃ እንደዚህ አትሆን በማለት ታረጋጋዋለች ኑሃሜን ማለት ነው። እና ወደ ኑሃሜ ስንሄድ ኑሃሜም ቀጥታ አንቺም ታውቂያለሽ ወይ ይሄን ነገር ብሎ መልሶ ከሷ ጋር ሲገናኝ አባቴ መግደሉን ዳጊን አባት ይላል። ግን ወደ አቶ ተሰማ ስንመጣ ዳጊ ያውቃል እያለን ነበር። ዳጊም አያውቅም እያለኝ ነበር መጀመሪያ ያቺ ኑሃሜን በእርግጥም ሁለተኛ ነገር አለ እያለች ነው። ምክንያቱም ግን እኮ የዳግም አባት አስክሬኑ ሲመረመር ምንም ነገር የለም እያለኝ ነበር። አስክሬኑ በተመረመረ ሰዓት የዳጊ አባት አልነበረም። እሱ ለእኔም ጥያቄ ነው። እሱ ደግሞ ለእኔም ሲከነክነኝ የቆየ ነው። ነገር ግን እሱ እንደሆነ ቪዲዮውን አይቻለሁኝ። እሱ ሌላ ጥያቄ አለው። ደግሞ እሱ ሌላ ምንድን ነው ሌላ ቢላትም እሱን ሳነግረው ትቷት ይሄዳል ማለት ነው። ምክንያቱም ዳጊ የአቶ ለይኩን ልጅ ነው። የአስክሬን ሲመረመር ከዳጊ ጋር ሊሆን የቻለ የለም ማለት ነው። እናም እንግዲህ አሁን ላይ በጣም እንትን እያለ ነው ማለት ነው። ወደ ኑሃሜንና ወደ ናሆም ጋር ስንሄድ እሷም በቃ ላለመናገር አንቺ እንዳልሰማ ሆንኝ ብላታለች እና በጣም ትደነግጣለች ማለት ነው። የዚህ ጊዜ በጣም ስትደነግጥ ሲነግራት እንዴ ይሄን አንቺም ታውቂ ነበር? በፍጹም ይሄ አይሆንም እያለኝ ነበር። ቀጥታ እንግዲህ ተከትላው እሱም በንዴት ውስጥ ነውና በቀጥታ ተከትላው ትሄዳለች። ተከትላው ስትሄድ እንግዲህ ይሄን ያወቀችው ኤም ማለት ነው ራሷን ስታ ነበረ። ብቻዋን ከቤት ራሷን ስታ ምን እንደጠጣይም አይታወቅም። ራሷን ስታ ነው ያገኟት ማለት ነው። ኑሃምና ናሆም ማለት ኑሃሜና ናሆም ይዘው እንግዲህ ቢያናግሯትም እሷ ልትሰማ አልቻለችም ማለት ነው። የዚህ ጊዜ እንግዲህ ናሆምም ኑሃሜንም ንቅ እያሉ ዝላይ ነበረ ፊልሙ ሊያልቅ የቻለው። እንግዲህ አሁን ላይ የያዘችው ለዚህ ሁሉ ተጠያቂ ደግሞ ኤርሚያስና አምራን ናቸው። ይህን ነገር እያመጡ እንደዚህ እያደረጉት ማለት ነው። በጣም ይገርማል። እንግዲህ አሁን ላይ በጣም እየጠፋ ሄደበት ማለት ነው። የአምራል ተንኮል እንደቀጠለ ነው። መቼም
አትታረምም ማለት ነው። አሁን ይሄን ነገር ዳጊ ይሰማል ብዬ አስባለሁ። ዳጊ ደግሞ እነሱ እንዳልገደሉት የዲኤንኤ ውጤቱ መጥቷል። እንግዲህ ወይ ሁሉንም ነገር መናገር ነው ከሰማ እንግዲህ ያው በዚህ አይነት ነገር ጠፍቷል። ነገር ግን አንተ የአቶ ለይኩን ልጅ ነህ ይባላል ማለት ነው። ዲኤንኤ ሊደረግ የናሙና ጥናት ተሰጥቷል ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ